እኔ ነኝ ጋሼን ከመጀመሪያ ጀምሮ ለዚህ ሁሉ ነገር እዚህ ሁሉ ነገር እገላለሁ ዝም በል ብያለሁ ዝም በል እገላለሁ አንተንም ዛሬ ብደበደበኝ ነገ አንተንም ትደበደባት እሺ ገና አሉልክ እኔ እዚህ አስረ ብከተኝ አሉል ይመጡልሃል እያንዳንዳችሁን ለቃቀሜ ከታለሁ ማን የታገኛችኋል ብዙ ነገር አብረን አላልሽኝም እንዴ ውሃ እንዲመስላችሁ ነው ይሄ ነው ይሄ ሁሉ አሁን አመንከኝ አንተ እዛው ያሉትን ትቆጣጠራለህ እንደመጡና እንዳልመጣ ሰው ታይልናለህ ሁለቱን ላካቸው ቃይዘ ገልብጠን እንውሰድ እሰቅልሃለሁ ማነካ እንደ ና ስቀለኛ ማንነቴን አሳያለሁ እሺ ኧረ እባክህ እንትን ቢዝነስ ጀመራችሁ እዚህ ጋር ደቀነ ምናምን ምን አባልቶ ነው እዚህ ቤት የመጣኸው ምን አባልቶ ወስድ ነው የመጣኸው እቀይን ከሷ ዱላት ያልኩ ነው ትሰማኛለህ እሷ አጠገብ እንዳትደርስ እሺ እሷ አጠገብ እንዳትደርስ ምን አገባ አንተ እሷን ደግሞ ገላታለሁ ላግኛት እስቲ መጀመሪያ አቅሙ ሲኖር አንተ ከኛ ሞጣ ስትችል ነው ወይ ተማምነ ይሆናል ምናልባት ገንዘብን ተማምነ ከእስር ቤት እወጣለሁ ብለናል ከጋሼ ጋር እኮ በቃ ቀኝ እጅ ማለት ይችላል እኔ ድሮ እንዴት ነው በስልክ ያላወቅሽ ነበር የሚመስለው አባቴን አትናገሪ እሱ መሆኑን አላውቅም ነበር አባቴን አታውቂ ደነገጥኩት ምክንያቱም እንደዚህ አያደርግም ነበር እንዴ ከሱ ጋር ነበር እሱ በህይወት የለም ብለሽ ነው በህይወት የለም ብለሽ ነው የምታወሪው ቀን ያው እዚህ እመጣለሁ እቀመጣለሁ ያው እንዳልኩክ ምንም ልክ አይደለም በቃ በጣም ዲፕሬሽን ውስጥ ነው የገባሁት ልክ አይደለም በቃ ምንም የምሰራው ነገር የለም ከጓደኞቼ ርቅ ያለው ከቤተሰብ ርቅ ያለው በቃ እኔ ያንተን ነገር ተከታትዬ ያው መፍትሄ እንደማገኝ አውቀዋለሁ ትሰማለህ እኔ እዚህ ደረስኩት ማንንም ሰው የናቀኝ ማንንም ሰው ሲያየኝ እንትን የሚለኝ ነው በጋሼ ነው እዚህ የደረስኩት ነፍሳቸው ይማርና ግን ይሄናል ዲቴሉን አላውቅም ግን ሄድኛው ምን እንደሚመጣ አላውቅም ግን ብዙ ሰዎች አሉት ውጭ ምናምን አብሯቸው የሚሰራ ምናምን አሉ የሚያውቃቸው ግን እኔ የስራ ድርሻ እዛ ስላልነበረ ብዙም ማውቀው ነገር የለም እሱ ነበር 24 ሰዓት ከሱ ጋር የነበረው አንተ ልቀቃት ብያለሁ እገልሻለሁ ከሷ ጋር ዝም በል አንተ አስደንጋጭ ነገር እኛ ላይ መጥቷል ስለዚህ ስለሱ ምንድነው የተፈጠረው ስለ ጋሼስ ምንድነው ብላችሁ እናንተም ግር እንዳላችሁ ተስፋ አደርጋለሁና የጋሼን ታሪክ ስንጀምር የተሰረቀባት ህፃን ልጅ ታስታውሳታላችሁ ሰርካለም ማለት ነው ህፃን ልጅ ተሰርቆባት ከሷ ጋር በሷ ኬዝ በሷ ምክንያት ነው እንግዲህ ይሄንን ታሪክ የጀመርነውና ይሄን ነገር አንቺ አታውቂም ነበር መጀመሪያ እዛ መኖሩን በእውነት አላውቅም ይኸውልሽ አሁን ላለመጠየቅ እያስመሰልሽ እንዳይሆን እባክሽን እያስመሰልኩ አይደለም እኔ የሚያወቅኩት ከሞተ በኋላ ነው እየነገርኩ እኮ ነው ከሞተ በኋላ ነው በቃ እቃዎችን ተሳጣራ ነው እንዴት ነው አንቺ ቢሮ ውስጥ ቁጭ ብሎ እንዴት ነው ማትከፍቺው እንዴት ነው እነዛን ነገሮች ማትመረምሩም በቃ ያስቀምጣቸዋል እኔ አላያቸውም በቃ ምክንያቱም የሱ እቃዎች ናቸው የሱን እቃዎች ዝም ብዬ መክፈት አልችልም ያለሱ ፈቃድ ባቢ በጣም ተለወጣው ማለት በፊት የነበረው በቃ የሚያሳሰው ልጅ ተመለሰ መልኩ ማለት ነው እዛ ለተኔ እኮ ተጠራጠርኩላም በቃ የኔ ልጅ ነው ምናምን ብዬ ተጠራጥረ ግን ስለ ልጇ ማወቅ እንፈልጋለን አሁን በምን አይነት ሁኔታ ላይ ነች አረብ ሀገር ተንከራታ ብዙ ነገር አሳልፋ ልጇን ለማኖር በገዛ ቤተሰቧ ግን ተከርታ ያው የጋሼ ባለቤት ናት ማለት እኔ ልጅቷን እንደውም አላውቃትም መጀመሪያ ደወለችልኝ በቃ የሰዎቹ እንትን የመሰለችኝ ተባባሪ ማለት ነው ፈራው ስደውል ማለት ማነሽ አንቺ ነው ያልኳት ከዛ እና አሁን እሱ መሞቱ ሲሰሙ በቃ ያለውን ብር ለመውሰድ ነው የሚፈልጉት እኔ ደግሞ ይሄን ብር ደግሞ መስጠት አልፈለኩም በቃ አንተ ጋር መጥቼ የምታረገውን አርገው ገብቷል አይደለ በዛ ልክ ደግሞ እኔ ሊገሉኝ ይፈልጋሉ በቃ ምክንያቱም የሱ ቀኝ እጅ ነበርኩኝ ስለዚህ ልጅቷ ብዙ ነገር ደብቄያለሁ በቃ ማለት እኔ ጋር ብዙ ነገር አለ ይሄን ነገር ለእናንተ ነው አሁን መናገር የምፈልገው ግን እባክህ እኔን ከዚህ ነገር እንድታድነኝ እፈልጋለሁ ምናምን እያለች ነበር እኔም በስልክ ለማውራት ሞክሬ ነበር እስቲ ቆይ በመጀመሪያ የጋሼ ሚስት ነኝ ብለሻት ነው እሷን የታወቅሽውና እውነት የጋሼ ሚስት ነሽ ምክንያቱም እኔ አሁን የማውቀው በጣም ብዙ ሚስቶች ማለት ሚስት ባይባሉም ብዙ ቅምጦች እንዳሉ ታውቃለሁ በየቦታው ነው ሴትን ማለት እንትን የሚለውና ተገሎ እንኳን የተገኘው በገዛ ቅምጡ ነው አንቺስ የእውነት ሚስቱ ነሽ ወይስ ጋብቻ አላችሁ ምንድነው የተፈጠረው ነገር በቃ ደስተኛም አልነበርኩም ግን እሺ ነው ያልኩ ገባ ስላመንኩ በቃ ያውላ ነገር ውስጥ አልፌ እንዴት ዛሬማ እንዴት እፈራለሁ ምናምን ብዬ ባንተ ጎን ሆኜ በቃ እሺ ነው ያልኩት ሄደን አገኘናት ከዛ አለቀሰች ስታይ በዛ ልክ አሁን እየሰራው አይደለም ምናምንም እኮ አስፈልግም በቃ አብራራሹ
ነሽ በቃ አሁን እኮ ወንጀለኛ ነሽ ሙሉ ለሙሉ ማለት ነው። ችግር የለውም። ቆይ እስቲ ነገሩን እኔ ግልጽ ታደርጊ። ልጅ አይደለሽ እንዴት እንደዚህ አይነት ነገር ማለት አንቺ መጀመሪያውኑስ ወንጀል መሆኑን እያወቅሽ ለምን እሱ ጋር መግባት አስፈለገ? እኔ ጋሼ ከመሞቱ በፊት ነበረ ትንሽ ጊዜዎች ሲቀሩት ነበረ እና ከዛ ያው በጣም መፍራት ጀመረ፣ መደናገጥ ጀመረ። በቃ እንደ ድሮ ስራ አይመጣም። ድሮ አብረን ነበር በቃ የምንሰራው የምንሄደው ምናምን ነገር አብረን ነው የምንውለው። መቅረትም ጀመረ ስራው ላይም በቃ። ውድ የገመና ቻናል ቤተሰቦች በነገርኳችሁ መሰረት እንግዲህ እዚህ ተገኝተናል ማለት ነው። እንግዲህ መግቢያ ላይ አንዳንድ ነገሮችን ነግራችኋለሁ፣ ለምን ዛሬውኑ ይህን ነገር ማድረግ እንዳስፈለገ። ስለዚህ ነገሮች እንትን ሳይሉ ዛሬውኑ መግባት አለብን ተባብለን ነው እንግዲህ። ስለዚህ ግቢሽ ይሄ እንደሆነ ነው እንግዲህ እየነገርሽኝ ያለሽው። እሺ እንግባ እንግዲህ። ስለዚህ ካሜራማን ተከተለኸኝ ምን አይነት ቦታም እንደሆነ እንግዲህ አይዞሽ፣ ምንም አትፍሪ። ማንም ይከተልሽ ይኖራል ብዬ አላስብም። የኔ ባልደረቦችም ስላሉ ችግር የለም። ካሜራማን እና ተከተለኝ፣ እያየህልኝ እያንዳንዱን ነገር ከጀርባ ያላችሁ በሩን ዝጉት። እያንዳንዱን ነገር እያሳየህልኝ ምን አይነት ጉራንጉር ውስጥ ነው። እርግጠኛ ነሽ እዚህ ነው ቤትሽ? እሺ ና ተከተለኝ። ካሜራማን ዝቅ አድርገው እስኪ። ካሜራማን አብራና አሳየልኝ። እርግጠኛ ነሽ? እስቲ ቆይ በመጀመሪያ ደረጃ ይኸውልሽ መረጋጋት መቻል አለብን። ይኸውልህ አሁን ቶሎ ብለን እንጨርሰው በቃ፣ ምክንያቱም ሳይመጡ ቶሎ ማሳየት አለብኝ። በቃ ለአንተ ያለውን ነገር ገብተህ ማየት አለብህ። እኔ እየፈራሁ ነው ልንገርህ። ምንም ችግር የለም። እንደዚህ መጣደፍ እንደዚህ መቻኮል ይኸውልሽ ስንቻኮል ስህተት ነው የምንሰራው። ስህተት ደግሞ ከሰራን ያለውን ነገር ሁሉ ነው አሳልፈን የምንሰጠው። ነገሮችን እናጣቸዋለን። ስለዚህ አሁን የተባለውም ልጅ እንግዲህ ውድ ተመልካቾቻችን አንዳንድ ግልጽ ያላረኩላችሁ ነገሮች ካሉ የተባለውን ልጅ እንግዲህ ለመደወል እንዲሁም ደግሞ ከሱ ጋር ለመነጋገር ሙከራ እያደረገች ነበረ። እባክህን እኔን የምትመረኝ ከሆነ አንዳንድ ነገሮችን ለአንተ ለማድረግ ተስማምቻለሁ እያለች አለች። ማለት በቴክስትም እየተጻፉ ነበር እና ስለዚህ እሱንም እንግዲህ የምናጠምድበትን ወጥመድ እያዘጋጀን ነው ማለት ነው። እኔንም ባልደረቦች በዛ አድርጌ ጠርቻለሁ። እንዲሁም ከነተሙም ያሉትን አንዳንድ ባልደረቦችን ወደ እኔ እንዲመጡ አድርጌያለሁ። እንዲሁም የህግ አካላቶችን አናግሬ ነው እንግዲህ እዚህ ቦታ ላይ የተገኙት ማለት ነው። ስለዚህ ነገሮችን ለማየት እንግዲህ ዝግጁ ነን ማለት ነው። ተከተለኝ እሺ። ካሜራ ማለት ክፈቹሽ። አይዞሽ፣ ምንም አያሰጋሽም እኮ። ምን አይነት ጉራንጉር ውስጥ ነው የመጣ ነው ራሱ እኮ። ስንት ነገሮችን አልፈን ነው የመጣ ነው። ለመደበቅ ብለሽ ነው ሁሉን ነገር ያደረግሽው። ናሽ ካሜራማን፣ ና ዝቅ አድርግና ካሜራውን ናግባ። ካሜራማን ዝጉት። ከጀርባ ያላችሁ እያንዳንዱ ነገር ተከታተሉልኝ እሺ። ባልደረቦቻችን እያንዳንዳችሁ ከጀርባ ሆኑና ያለውን አካባቢውን አጥሩልኝ። እንዳለ ጉራንጉር ስለሆነ ቼክ አድርጉልኝ በደንብ። የታለሽ አሁን የታለቀው የተባለው እርግጠኛ ነህ? ለማየት ዝግጁ ነህ? ይኸውልሽ እዚህ ድረስ እኮ መጣን አይደል እንዴ? ብዙ ነገሮችን እኮ አልፈን እዚህ ድረስ መጥተናል እኮ። እሺ እኔ ግን ፈርቻለሁ። እሺ በቃ ይኸውልሽ ተነጋገርን እኮ ነገሮችን በአስቸኳይ ማድረግ አለብን ተባብለን አይደል እንዴ? መጣ ነው። የታለሽ? እየቀለድሽ ነው? እዚህ ውስጥ ምን ያደርጋል? እየቀለድኩ አይደለም። በማዳበሪያ ነው አላልሽኝም እንዴ? ውሃ እንዲመስላችሁ ነው። ይሄ ነው? አዎ ይሄ ሁሉ? አዎ አሁን አመንከኝ ማለት እስቲ እንዴ ይሄ ሁሉ ካሜራማን እንግዲህ ይሄ አሁን ማለት ዩቲዩብ ላይ ስለማይፈቅድ ነው እንግዲህ ውድ ተመልካቾቻችን ማለት ውስጥ ላይ ከነማዳበሪያው ነው ያለውና ስለዚህ ይሄ ነው እንዳለ እርግጠኛ ነሽ? ሌላ የቀነሰ ምናምን የለም? ቀነሰ የለም። በቃ እንዳለ አመጣው ውስጥ ነው። እሺ ይሁን። ስለዚህ ይሄንን ነገር እንግዲህ ከጀርባ ያሉት ባልደረቦች ትነግርልኛለህ። ስለዚህ ይሄንን እኛው ጋር ሄድና ለህግ አካላቶች ሰጥተን እንደሚሆን እነሱ እንደሚያደርጉት ያደርጉታል ማለት ነው። ስለዚህ ይሄ ነው አንቺ ጋር ያለው ማለት ነው። እኔ ጋር ያለው ይሄ ነው። ለምን ነው እንደዚህ አይነት ጠባብ ቤት ውስጥ መከራየት የፈለግሽው? ቆይ ያው ማለት ሰው እንዳይጠረጥረኝ ነው። እና እዚህ ቤት ደግሞ አያገኝም፣ ማንም ሰው አያገኘኝም። ስለዚህ ካሽ የተባለውስ ገንዘብ ቤት ነው ያለው? እሱም አለ አንቺ ጋር ነው ያለው? እርግጠኛ ነሽ? ስለዚህ እያንዳንዱን ነገር እንግዲህ ውድ ተመልካቾቻችን ነገሮችን እስኪ ቤቱንም ሁኔታውንም ቃኘት አድርገን ተመልሰን መተን ለእናንተ ነገሮችን የምናስረዳበት የምናሳይበት ሁኔታ እንፈጥራለን ማለት ነው። ስለዚህ አብራችሁን ልትቆዩ ስል እንግዲህ በአክብሮት ተጋብዛለሁ። እኔ ግን አንቺን እፈልግሻለሁ። እስኪ መቀመጫ አምጪና እስኪ እናውራ። አጥፋው ካሜራ። ውድ የገመና ቻናል ቤተሰቦች ያው ብዙ ነገርን እንግዲህ መግቢያ ላይ ነግራችሁ ነበርና ዛሬ እንድናደርግ የሆነበት ምክንያት ትንሽ ነገሮች አስፈሪ ስለሆኑ እስከ ነገ መጠበቅ አንችልም ብለን ስላሰብን እንግዲህ ያው ተሰናብተን ነበረ ቅድም ላይ ለነገ ነገሮች እናደርጋቸዋለን ብለን ግን ያው ግዴታ ስለሆነብን ዛሬውኑ ይህንን ነገር መጨረስ አለብን ተባብለን እንግዲህ አሁን ሰዓቱ ወደ 10 ሰዓት አካባቢ 10 ከ20 ይላል እንግዲህ ወደ አመሻሹ እየገባን ነውና ነገሮችን
እንዴት ማጥራት አለብን፣ እንዴት መሆን አለባቸው የሚለውን እንግዲህ ቅድም እዛ ስንገናኝ እንግዲህ በጠዋት ነው እንግዲህ የተገናኘ ነው። ነገሮችን ስናስኬድ ምን ስንል እዛ ቆይተን ነበረ። ያው ወደ ቤት ልንሄድ በተዘጋጀንበት ሰዓት ነው እንግዲህ እሷ ደውላ ነገሮችን የነገረችን ማለት ነው። ስለዚህ ዛሬ እነዚህ ነገሮች ግዴታ ማድረግ አለብን ብለን እኛም ስለወሰንን ነገሮችንም ደግሞ አብዛኞቹን ነገሮች ተነጋግረንባቸው ስለነበረ በእርግጥ ያላወቅነው ነገር ቢኖር ስልኩ የተደወሉትን ስልኮች ማጣራት ነው። እነሱ ደግሞ ጊዜ ይፈልጉ ነበር። እነሱን በእርግጥ ገና አላጣራንም። ያው ቆይተን እያንዳንዳቸውን ነገሮች የምናጣራ ይሆናል። ግን ያለውን ነገር ለማየትም ተገደናል ማለት ነው። ይህ ነገር ከእጅ እንዳይወጣ ዛሬውኑ እናንተ መውሰድ አለባችሁ ስላለች እንግዲህ ለመውሰድም መተናል ማለት ነው። ገንዘቡም እንግዲህ እሷ ጋር በካሽ አለ የተባለውን ገንዘብም አይተናል። ሙሉ ለሙሉ የነበረውም እንዳለ ነው እና እነሱንም እንግዲህ እንደሚሆን እናደርጋለን። እስቲ ከባልደረቦቻችን ጋር ተመካክረን ለህግ አካላቶች አሳልፈን የምንሰጥበት ወይ ደግሞ ለእርዳታ ድርጅቶች የምንሰጥበት ሁኔታዎች እናመቻቻለን ማለት ነው። እስቲ እንግዲህ ከአንቺም ጋር ያው ብዙ ነገሮችን ከካሜራ ጀርባ ስናወራ ነበር እና አሁን ያሉት ነገሮች ለእኔ እንግዳ ሆኖብኛል እና አንደኛ ትንሽ ከአዲስ አበባ ወደ ጫፍ ላይ ነው ያለሽው፣ ወጣ ብለሽ ነው ያለሽው። ቤቱንም እንግዲህ እንደምናየው ትንሽ ማለት አንቺን ይመጥናል ለአንቺ ይሆናል ብዬ የማስበው አይነት ቤት አይደለም። እንዴትስ ነው እዚህ ምን ያህል ጊዜ ሆነሽ መኖር ከጀመረሽ? እንዴትስ እዚህ ለመኖር ወሰንሽ? ያው እንዳልከው ልክ ነህ። ምክንያቱም እኔ ከነበርኩበት አንጻር አይገባኝም ነበር። ምክንያቱም ወርጄ ነው እዚህ እየኖርኩ ያሉት። እንዴት ነው ያው እኔ ጋሼ ጋር እያለሁ ሌግጀሪ ቤት ነበረ። እቃዎቼ ማለት የምኖርበት መበላው ሁሉ ነገር ጽድት ያለ ነበር እና ያው ይሄ ከተፈጠረ በኋላ እዛ መከራየትም መኖር ይችላሉ፣ ግን እነዚህ ሰዎች አላስቀምጣሉኝ። ገብቶሃል? በቃ ያገኙኛል ሆነም ቀረ ማለት ነው። እና ወደዚህ የመረጥኩት በቃ ማንም አይጠረጥረኝም። ኢቨን ብዙ እቃ ነበረኝ። የሚገርመው ጽድት ያሉ እቃዎች ነበሩ እንዳለ ሽጫቸው ነው። እነዚህ ዝም ብዬ ማለት ሰውም እንዳይጠረጥረኝ ብዬ ገዛኋቸው እንጂ እዚህ በቃ ለእቃው ስል ነው እና እኔም ለመደበቅ ነው። ያው ብዙ ጊዜ አላድርበትም። ያው እቃውን እዚህ ካላደረሽ ታሪክ ነው የምታድረው። ይኸውልህ እመጣለሁ። ያው እነሱም እንዳይጠረጥሩ ጎረቤትም እንዳየ አለ እንዳይጠረጥሩኝ ምናምን እመጣና እዛ ትንሽ ምግብ ሰርቼ እዚህ ምናምን በልቼ ከዛ የበላሁበትን እዚሁ አዝረክርኬ ምናምን ነገር እነሱ እንዳይጠረጥሩ እወጣለሁ። ከዛ ሆቴል ነው የማድረው። ምክንያቱም እዚህ ባለሁበት ቢገሉኝስ ውብልም የሚወጡልኝ አይነት ሰዎች አይደሉም። ፖሊስም የሚደርስልኝ አይነት አይደለም። ስለዚህ ምናልባት እንኳን ተከታትለውሽ ቢመጡ አንቺን እዚህ እንዳገኙ ስትይ ነው ማለት ነው እዚህ ማታድሪው? በቃ እዚህ አላድርም። በቃ በልቼም ብዬ አምሽቼ እወጣለሁ። ቀስ ብዬ ወጥቼ ሆቴል ነው የማድረው። ስለዚህ በዋነኝነት እዚህ ብትኖሪም ግን መኝታሽን ወይም ደግሞ አዳርሽን የምታደርጊው ሆቴል ውስጥ ነው ማለት ነው? ሆቴል ውስጥ ነው የማደርገው። ምክንያቱም ያው እሺ፣ ሌላውን ጊዜሽስ ምን ስትሰሪ ነው የምትይው? ማለት ቀን ላይስ በምን አይነት ሁኔታ ነው የምታሳልፊው ነገሮችን? በቃ ቀን ያው እዚህ እመጣለሁ፣ እቀመጣለሁ። ያው እንዳልኩክ ምንም ልክ አይደለም። በቃ በጣም ዲፕሬሽን ውስጥ ነው የገባሁት። ልክ አይደለም። በቃ ምንም የምሰራው ነገር የለም። ከጓደኞቼ ርቅ ያለው፣ ከቤተሰብ ርቅ ያለው። በቃ እኔ ያንተን ነገር ተከታትዬ ያው መፍትሄ እንደማገኝ አውቀዋለሁ። በቃ ያቺ ጊዜ እስከምትመጣ ነው የምጠብቅ የነበረው። ምክንያቱም በቃ እኔ ይሄን ነገር አስረክቤ ሁሉ ነገር ጨርሼ በቃ እኔ ወደ ራሴ ሰላማዊ ህይወት መኖር ነው የምፈልገው። ቤተሰቦቼን እንኳን እንዴት ነው በሌላ ስልክ ነው የምደውልላቸው። ለምን ማለት በራሴ አልደውልማ፣ ይጠልፋሉ። ቢጠልፉት እሺ፣ ስለዚህ በሌላ ሰው ምናምን ነው። እሱም ከስንት አንዴ ብደውልላቸው ነው። ኢቭን እናቴ እንኳን ናፍቃኛለች። የደረሰ የለም፣ ማንም የለም። ምክንያቱም ሄጄ አላውቅም እንዳይከታተሉኝና እነሱ የሚኖሩበት እንዳያውቁ እኔ ሄጄ አላውቅም እነሱ ጋር። በቃ በስልክ ነው፣ እሱም ከስንት አንዴ እና እንዳልኩ በቃ በጣም ነው የናፈቁኝ ቤተሰቦቼ፣ ጓደኞቼ። በቃ ከሚገርም ህይወት ነው እዚህ ደረጃ የደረስኩት። ማለት አንቺ ቆይ አሁን እኔ አንዳንድ ነገሮች ትንሽ ግር ስላሰኙኝ ነው እና እነዚህን ነገሮች ያሉትንም ገንዘብ ወይም ደግሞ ይሄ የተባለውንም ማደንዘዥ ሰተሻቸው አንቺ በሰላም ህይወትሽን ለምንድን ነው ለመኖር ያላደረግሽው? ማለት ለምን ከዚህ ነገር ውስጥ ወይ ደግሞ ወደኛ አሳልፈሽ ለመስጠት ለምን ወሰንሽ? ማለት ነገሮች ትንሽ ግር ስላሉኝ ነው። እንደ እንትን አሁን እንደ ኖርማል አሁን ስናስበው ሰው ከህይወቱ ማንኛውንም ነገር ያስቀድማል እና ምንም አድርጉ ምን ብሎ ይሰጣል እና አንቺ ይህንን ነገር ለምን ለማድረግ እንትን አልሽ? አንደኛ ነገር ቅድም እንደነገርኩክ የፈለገ ብሩንም ሆነ እጹንም ብሰጣቸው አይለቁኝም፣ ይገሉኛል። ወይ ከነሱ ጋር መስማማት አለብኝ፣ አብሬያቸው ልሰራ ልተባበራቸው።
መስራት አለብኝ። ገብቶሃል? እኔ ደግሞ ያን ነገር አልፈልግም። በዛ ልክ ወጣቱ እንዲያልቅ አልፈልግም። ምክንያቱም ወንድሞች አሉ። ገብቶሃል? ዞሮ ዞሮ እነሱንም መንካቱ አይቀርም እና ያን ነገር እኔ አልፈለኩትም። በቃ እነሱ ለህግ አካል ሰጥቼ እኔ ነፃነቴን አግኝቼ መኖር ነው የምፈልገው እና ያው አንተም እባክህ እንድትተባበረኝ ነው የምፈልገው። በቃ እርዳኝ። ያው እኛ መንገዱን ጀምረናል። ባቴንም ይህንን ነገር እንግዲህ ከዳር ሳናደርስ የምንቆምበት ምንም አይነት ሁኔታዎች አይኖሩም እና ይህን ነገር እንግዲህ ያው ወደ ተመልካቻችን ነገሮችን እንዴት እንደምናደርጋቸው ከባልደረቦቻችን ጋር ተመካክረን ጨርሰናል። ይህንንም ቢሆን ዛሬውኑ የኔ ባልደረቦች አሁን ይህንን ቀረጻ እዚሁ እንኳን በምናደርግበት ሰዓት ይዘን ሰብስበን ልንወጣ አስበናል እና እያንዳንዱን ነገር ሰብስበን ከዚህ ቤት ዛሬውኑ ይዘን እንወጣለን። ነገር ግን ይህን ነገር ስንል ደግሞ ከባልደረቦች ጋር አንዳንድ ነገር የተመካከርናቸው ነገሮች አሉ። እሷን ሲዝቱባት ሲያስፈራሯት ወይም ደግሞ ያንን ዕቃ አምጪ ሲሏት የነበሩ ሰዎች አሉ እና ይህንን ነገር እንግዲህ አሳልፈሽ እንደምትሰጪ ከአንቺም ጋር አውርተናል እና አሳልፈሽ እንደምትሰጪ መስማማትን እያደረግሽ እንደሆነ ስልኳ ላይም ቴክስትን እየጻፈች እንደሆነ እንግዲህ ስነግራችሁ ነበር እና ተነጋግረሽ ከዚህ ከተባለው ልጅ ጋር እዚሁ ቦታ ላይ እንዲመጣ ታደርጊልናለች ማለት ነው። ምናልባት እንግዲህ ምን ያክል ሰዎች እንደሚመጡ በዝርዝር እኛም አናውቅም። ነገሮችን እርግጠኛ ሆነን ለመወሰንም እንትን አላልንም እና ስለዚህ እስቲ ሁኔታዎችን እኛም በራሳችን መንገድ እንዴት እንደሚሆኑ ለማድረግ እንጥራለን። የእኛም ባልደረቦች በጣም ብዙ ነው ያሉት። ከአካባቢው ላይ ራሱ ከደጅ ጀምሮ ነገሮችን እንዲሰማሩ አድርገን እኛም ባልደረቦቻችን ነገሮች እንዲያጠሩ አድርገናል እና ስለዚህ ስምምነትን ፈጥረሽ እንደምንም እንደምታሳምኙ አሳምነሽ እናንተ በምታወሩትም ቋንቋ ተግባብታችሁ ብቻ ይህንን ነገር ግን ማለት ነገሩን በአንዴ ለመወሰን እንትን ያልሽ እንዳታስመስዩ። ምን አይነት ነገርን ታደርጊያለሽ መሰለሽ? ስታወሪ ማለት እኔ ህይወቴ ከዚህ በላይ መሳቀቅ አልፈልግም። እኔ ገንዘባችሁ የሚቀር ከሆነ ይቅር፣ ግን ህይወቴን ነው መኖር የምፈልገው። ማለት አሳማኝ መሆን መቻል አለበት። ህይወቴን ነው የምፈልገው። እባካችሁ እኔን አትከታተሉኝ። ከዚህ በኋላ ከኔ ህይወት ራቁ። ያለውን እንዳለን የቱ ጋር እንዳለ እነግራችኋለሁ ምናምን ብለሽ መልእክትን እንድትልኪለት እናደርጋለን እና እነዚህ ነገሮች አድርገሽ ያ ልጅ እዚህ የሚመጣበትን ወጥመድ እናጠምዳለን ማለት ነው። ስለዚህ ይህንን ነገር እንግዲህ ከኛ ጋር ለመተባበር መቼም ዝግጁ ነሽ ብዬ አስባለሁ አይደል? እንዴ ዝግጁ ባልሆን ኖሮ እኮ እዚህ ድረስ አትመጣም ነበር። ያው ዝግጁ ስለሆንኩ ነው እና ግን ያው ፈርቻለሁ በጣም ገብቶሃል። ስንት ጊዜ ስጨናነቅበት የነበረ ነገር ነው እና ብቻ እግዚአብሔር ያውቃል። እሺ ምንም ችግር የለውም። ስለዚህ እንግዲህ ተመልካቻችን እስቲ ከባልደረቦች ጋር አንዳንድ ነገሮችን ልወያይና ተመልሰን እንመጣለን ማለት ነው። ምን አይነት ነገርን ይዘን እንመጣለን የሚለውን እናንተም እንግዲህ አብራችሁን ቆይታችሁ እንድትከታተሉት እንጋብዛለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦቻችን እንዴት ናችሁ? ያው እንግዲህ አንዳንድ ነገሮችን በእኛው በራሳችን መንገድ ለማድረግ ተገደናል ማለት ነው። እንግዲህ እዚህም እንደምታዩት እንግዲህ መሳሪያንም ይዣለሁ ማለት ነው። ይህ መሳሪያ በአስፈላጊ ሰዓት እንግዲህ ልንጠቀምበት ትዕዛዝ የወጣ መሳሪያችን ነው። ስለዚህ አሁን ላይ ለማድረግ የወሰንነውን አንዳንድ ነገሮች ለእናንተ ትንሽ ላብራራላችሁና ወደ ጉዳያችን እንገባለን ማለት ነው። ይህ ልጅ የተባለው ግለሰብ እንግዲህ እየመጣ እንደሆነ ነገሮችን ለመውሰድ ያሉትን እቃዎች ለመውሰድ እየመጣ እንደሆነ እንግዲህ ጥቆማ ስለደረሰን ነው። እሷ ላይ መልእክት ልኮላታል። ዛሬውን እመጣለሁ፣ አሁን መጥቼ እወስዳለሁ ብሏት እንግዲህ ከእሷ ጋር ተነጋግረው እኛም የራሳችንን አንዳንድ ነገሮች አንዳንድ ወጥመዶችን ሰርተን እንግዲህ እየጠበቅን ያለ ነው ማለት ነው። የእኔ ባልደረቦች ከደጅ ጀምሮ እዚህ ውስጥም ድረስ አሉ። አሁን ላይ በሩን እንግዲህ ከውጭ ቆልፈን ያለንበት ሁኔታ ነው ያለው። ከውጭ ቆልፈናል። ከእሷ ጋር እንግዲህ የተነጋገሩት ቁልፍ እንዳስቀመጠችለትና ያንን ቁልፍም ደግሞ ከበሩ ስር ወስዶ ገብቶ ምክንያቱም እሷ ለህይወት ይሰጋለሁ፣ እኔ እናንተ ማግኘት አልፈልግም፣ ንብረታችሁን ውሰዱና ከኔ እንድትርቁልኝ ነው የምፈልገው ብላ ነው እንግዲህ የነገረቻቸው። ምንም ችግር የለም፣ እኛ ከአንቺ የምንፈልገው ነገር የለም፣ ንብረታችንን ያለው እንደነበረ ከመለሽ ከአንቺ ምንም የምንፈልገው ነገር የለም ብለዋት እንግዲህ ከእሷ ጋር በእንደዚህ አይነት መልኩ ስምምነት ላይ ደርሰዋል ማለት ነው። ስለዚህ እኛም የወሰነው ነገር ምንድን ነው? አሁን እዚህ ውስጥ ያለው ነገር ኖርማል እንግዲህ ማዳበሪያውን ያደረግነው ከላይ የተወሰኑ አደንዛዥ እጾችን አድርገናል እንጂ የተወሰኑትን ከስር ያሉትን ዋነኞቹን ወደኛ ወስደናል ማለት ነው። ስለዚህ እንግዲህ የተባለው ግለሰብ እንግዲህ መጥቶ ምንድን ነው የሚፈጠረው ምንድን ነው የሚያየው የሚለውን እንግዲህ እናያለን ማለት ነው። ከላይ እንግዲህ አሁን ሲከፈት ምንም የሚያስታውቅ ነገር የለም፣ እንደነበረው ያለ ነው የሚመስለው። ትክክለኛው የተባለው አደንዛዥ ያለ ነው የሚመስለው ማለት ነው። ስለዚህ
ገብቶስ ምን ያደርጋል? ማንስ ከማን ጋር ነው የሚመጣው? ስንት ሆኖ ነው የመጡት? የሚሉትንም እንግዲህ የኛ ባልደረቦች ከደጅ ጀምሮ ማጣራት እያደረጉ ነው ያሉት። ስለዚህ እዚህ ሆነን እኔም እንግዲህ እዚች ጋር ድብቅ ካሜራዬን ሰቅያለሁ ማለት ነው። ውጭ ላይም አንድ ካሜራ አለ ማለት ነው። ስለዚህ ውጭም ያለውን እዚህ ውስጥም ያለውን እያንዳንዱ ነገር እንግዲህ ተከታትለን ለእናንተ እናሳውቃችኋለን ማለት ነው። እዚህ ሆነን እንግዲህ ሲመጣ እጅ ከፍንጅ ለመያዝ ነው እያንዳንዱን ነገር ወጥመድ ያጠመር ነው። ይህ ጋሼ እንግዲህ ሞቶም እንኳን ሰላም ያልሰጠን ሞቶ ምንም እረፍት ያላገኘንበት ሰውዬ ነው። በዙሪያ ያሉትን ሰዎች ይህንን ንብረት ይህንን አደንዛዥ የሚፈልጉትን ሰዎች እንግዲህ በቁጥጥር ስር ለማዋል እኛም የራሳችንን ጥረት እያደረግን ነው ማለት ነው። ስለዚህ እስቲ እንግዲህ ከደቂቆች በኋላ ይደርሳል ብለን ተስፋ እናደርጋለን። ያው እየመጣው ነው ብሏል። በእርግጥ ትክክል የሆነ ነገር ይሁን አይሁን ገና ምንም የምናውቀው ነገር የለምና እስቲ ይደርሳል የተባለው ልጅ መምጣቱን ስናረጋግጥ ካሜራችንን አብርተን የነበረውን ያው ሁኔታችንን አስተካክለን እኛም እየጠበቅን ነው እንግዲህ በዝግጅት ማለት ነው። ስለዚህ እያንዳንዱ ነገር እሱ ይመጣል ከተባለበት ሰዓት ጀምሮ እየቀረጽን ለእናንተ የምናስተላልፍ ይሆናል ማለት ነው። ውጭ ያሉ ባልደረቦቼ ሁላችሁም ተዘጋጁ። ያው ያለውን ነገር እንግዲህ እናሳውቃለን ማለት ነው። እኔም ከዚህ ከውስጥ ሆኜ እነግራችኋለሁ። ስለዚህ አሁን ላይ ውጭም ብዙ ባልደረቦች አሉ ሁኔታዎችን እየተቆጣጠሩ ያሉ። ስለዚህ እኔም እዚች ጋር አንድ እንደ መግቢያ የሆነች እቃ ማስቀመጫ ነገር አለች። እሷ ጋር እንግዲህ ተደብቄ እጠብቃለሁ ማለት ነው። አንድ ባልደረቤም እዚህ ጋር አለ። ውጭ ላይም እንግዲህ ሌሎች ብዙ አሉ። እንዲሁም የህግ አካላቶችም ደጅ ላይ አሉና እያንዳንዱን ነገር እንግዲህ ተከታትለን ለእናንተ እናሳያችኋለን ማለት ነው። አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። አብራችሁን ቆዩ። የት ነው ያስቀመጠችው? ቤቱ ራሱ ሲያስፈራ እቺን ሞክራት የመጨረሻ ሌላ የት ነው የሚከብደው? እዚህ ውስጥ ነው ያለው። ተገኘ። በሷ ቤት ደብቆ መታለች።
ኧረ በቃ አግኝቼዋለሁ። በስንት መከራ ነው ያገኘሁት። ኧረ ብዙ ነው። በዛ ይላል። ኧረ በጣም እንዴ! አሁን እንዴት ነው እኮ ውጪ ማንም የለም? እኮ ብዙ ነው። አሁን ቶሎ እንትን ይባልና ይበተን በየእንትኑ በየከተማው ይበተንና ለወጣቱ እንትን ይባል ቶሎ። ኧረ ይሄ እንጂ ሽታው ራሱ በጣም ከባድ ነው። ብሩ የለም፣ አጣሁት። አሽሹን ብቻ ነው ያገኘሁት። ብሩ የለም። ቆይ እስኪ እፈልገዋለሁ። እሺ ውጪ ግን ይኸው እያያችሁ እሺ፣ ማንም እንዳይመጣ እየጠበቃችሁ እዛ። በቃ ወይ ማዳበሪያ የሆነ ነገር ፈልጉ ገልብጠን የምንወስድበት። እሺ አፍጥኑታ። እቃ ይዛችሁ ነውና ልጆቹን ሁለቱን ላካቸው። አንተ ከመኪና እንዳትወርድ። አንተ እዛው ሁን። እዛው ያሉትን ትቆጣጠራለህ። እንደመጡና እንዳልመጣ ሰው ታይልላለህ። ሁለቱን ላካቸው። እቃ ይዘህ ገልብጠን እንውሰድ። በዚሁም ብሩን እንፈልገዋለን። እዚሁ ከእነሱ ጋር አንዴ ትርምስምስ አድርገን ቤቱን እንፈልገዋለን። ኧረ እኔ ያልሄድኩበት የለም ያላየሁት ቦታ። ኧረ በስመ አብ ቤቱ ሲያስፈራ የሆነ ኮተታም ቤት እኮ። ቶሎ በሉ እሺ፣ ቶሎ በሉ። ሁለቱንም ላካቸው ቶሎ። ይሄኛው ይገልበጥና ይሄ ቶሎ ይወሰድ። ቶሎ ዛሬ ማታ መበተን አለበት። ይሄ በየእንትኑ አፍጥኑት። እሺ እዚህ ውስጥ አትከተል መሰለኝ። እዛው ባለበት እንዳትንቀሳቀስ። ማነህ? እንዳትንቀሳቀስ። ማነህ? ግንባርን ነው የምልህ። ቁጭ በል ተንበርከክ። ለምን ተንበርከከው? ማነህ ላከ? ተንበርከክ እያልኩ ነው። ቁጭ በል። ማነህ? ተንበርከክ ብያለሁ። ከውጭ ያላችሁት ንግቡ። ቁጭ በል እያለሁ። ቁጭ በል ባለህበት ቁጭ በል። ማነህ ላከ? ቁጭ በል። ሰማኛለህ? ሌሎቹን ንገራቸው። ቶሎ በል ንገራቸው። ውጭ ያሉት ግን ያዛቸው። ማናችሁ? ምንም አባህ ገባ። የህግ አካላቶችም እንዲወጡና እንዲይዟቸው አድርግ። ማናችሁ? ማን አባህ ነህ አንተ ራሱ? ማናንተ? ማን አባህ ነህ እያልኩ። የትኛው ነህ? ምን ልትወስድ ነው? ምን አገባ? ምን ልትሆን ነው የመጣው? ምን አገባ? ምን አገባ? ጭራሽ ምን አገባ? ጭራሽ ምን አገባህ አይደለ? ልቀቀኝ፣ ልቀቀኝ። እያንዳንዱን ነገር ትናገራታለሽ። ምንድን ነው የምናገረው? እያንዳንዱን ነገር ትናገራታለሽ። ምንም እናገራለሁ። ውስጥ ያለውም ና በለው። ናውጣ፣ አጥፋው ካሜራውን አንዴ። ናውጣ፣ ናተነስ፣ ካሜራ እንደቅናል። ካሜራ ይታያል አይደለ? እዛ ጋር ካሜራ አጥፋው። አንተ ናውጣ፣ አጥፋው። ዝም በል። አርፈህ ቁጭ በል። ቁጭ በል ብያለሁ። ቁጭ በል እዚህ ላይ ቁጭ በል። ምንድን ነው ቁጭ በል እያልኩ ነው። ግንባርህን ከማፈነዳለህ ቁጭ በል። አጥፋው ካሜራውን ና አንዴ። ምን ከማፈነዳ? ኑ ከጀርባ ያላችሁ ምንድን ነው ያልከው? ፍታኝ። አርፈህ ቁጭ በል እያልኩ ነው። ፍታኝ ብያለሁ። ፍታኝ። ሌላ ነገር እንዲደርስብህ የማፈልግ ከሆነ አርፈህ ቁጭ በል። እጄ እኮ ያሰርከው። አስፈላጊ ከሆነ አንገትህንም አስራለሁ። እሺ እሰቅልሃለሁ። ማነህ አንተ? ና ስቀለኛ። ማንነቴን አሳይሃለሁ። እሺ ኧረ እባክህ እንትን ቢዝነስ ጀመራችኋ? ቢዝነስ ጀመራችኋ? እዚህ ጋር ደቅነ ምናምን። ምን አባ ልትሆን ነው እዚህ ቤት የመጣኸው? ምን አባ ልትወስድ ነው የመጣኸው? እቃዬን። ስለዚህ እቃዬ አለኝ እዚህ ቤት። ንብረትነቱ ያንተ መሆኑን አመንክ ማለት ነው። የምን ንብረት? ይሄ እኮ ስራ ነው። ወንጀል እኮ ነው። አይደለም፣ ይሄ ወንጀል አይደለም። መስራት ከፈለግ ከኔ ጋር ተባብረህ መስራት ትችላለህ። እሺ ከፈለግ ከኔ ጋር ተባብረህ ስራ። ይህንን አቁመው፣ እሱንም ዝጋው። ከፈለግ አብረን እንስራ። ህይወትን የምትለውጥበት ይሄ ነው። ይሄ ዝም ብለህ ፀሐይ ለፀሐይ የምትንቃቃበት አይደለም። የሰውን ህይወት እያበላሸ ገንዘብ። ወንድ ልጅ ና በቃ መለወጥ አትፈልግም? ቤተሰብ መለወጥ አትፈልግም? በቃ መለወጥ ከፈለግ አብረን እንስራ። ጥሩ ብር ታገኛለህ። ይሄ ነው በቃ ያለች አቅም እቺ ብቻ ነች። ትሰማኛለህ? እያንዳንዳችሁን አታስፈራራ። ወህኒ ከታችኋለሁ። እሺ እያንዳንዳችሁን እደፋችኋለሁ። ትሰማኛለህ? ለሰራችሁ ስራ ዋጋችሁን አስከፍላችኋለሁ። የትኛው ሳቅ አይደለ? በደንብ ሳቅ። ከዚህ በኋላ ስለማትስቅ እያንዳንዷን ቀን ታለቅሳታለህ። ምንድን ታስፈራራኝ? አታስፈራራኝ። አስለቅስሃለሁ። ደም እንባን የምታነባው የትኛው? እሱን አሳይሃለሁ። የትኛው? ምን አይነት ወንጀል ሰራው? የሰራሁት ወንጀል አለ? ምን ልትወስድ ነው የመጣኸው? እቃ አለኝ። እቃ ልወስድ ነው የመጣሁት። አደንዛዥ እጹን ማን ነገረ? እያንዳንዱን ነገር ከመጀመሪያ ጀምሮ አውቃለሁ። እሺ ያችን ግለሰብ እያስፈራራችኋት፣ ዛቻ እያደረጋችሁባት
ጋሼ ከሞተ በኋላ ነገረች። እሷ ጋር ሄዳችሁን የመጣችሁት ብሩን እየፈለክ ነበር አይደለ? ስራችሁ ምንድነው? ፈልግ በደንብ እስኪ ዞር ብለህ እኮ አልፈለክም። ኦኬ እናንተ ነው የሰራችሁት። ይኸውልህ ይሄም ቢሆን አላየከውም እንጂ ከስር አደንዛዥ ዕፅ አልነበረም። ምናልባት ይህ ነገር ውድ ተመልካቻችን ከእጃችን እንኳን ቢወጣ በሚል ነው ግማሹን ከስር የነበረውን እንግዲህ ቀይረን በሌላ ዕቃ ቀየር ነው ማለት ነው። እና መጀመሪያ እዚህ ቤት ነበራችሁ? ነበርን። ከመጀመሪያው ጀምሮ ይህንን ነገር ስናቀድላችሁ ነበረ። እሰራላለሁ ስትፈልጋት ነበር አይደለ? በየቦታው ስትፈልጋት ነበር። እገላታለሁ፣ ላግኛት፣ እሷንም እገላታለሁ። መጀመሪያ አንተ ከዚህ በህይወት ተርፈህ ከወጣህ ነው። ማን እድሜ ለብር ብር ጭነቅ እንደዛ ነው የምታስበው? ብር ጭነቅ በብር ትወጣለህ። እኔ መጠበቅ ካለብኝ እስር ቤት በር ላይ ሆኜ ራሱ ጠብቅሃለሁ። ማን አንተ ከዛ ከወጣህ እኔ ወንድ አይደለሁም። እሺ ትሰማኛለህ? እኔ ወንድ አይደለሁም። አንተ ከእስር ቤት ከወጣህ ትማቅቃታለህ። አርፈህ ከበቂ በላይ መረጃ አለኝ። ከዚህ ስራ ተላቀቅና ጥሩ ህይወት ውስጥ መግባት ከፈለክ ጥሩ ህይወት ውስጥ ግባ። አታውቅም ማለት ነው። ምን ኮፍያ አርግተህ እዚህ ጋር ካሜራ ስለደቀንክ ነው? እንደዛ ብቻ ነው በሽጉጥ እንደዚህ ሽጉጥን የሚያዝ አለብኝ አለኝ እኮ አስፈላጊ ከሆነ አሁንማ ምንም የለም። ፈተሽነህ እኮ ባዶ እጅህን ነው የመጣው። አየኋቸው። የኔ ልጆች የታረኳችሁ እየመጡ የነበሩት ይኸውልህ፣ እነሱም ቢሆን በእኛ ቁጥጥር ውስጥ ሆነዋል። እሺ ምን እያንዳንዱ ይኸው የደጅ ላይ ድምጻቸውን ሰማለህ አይደለ? እየተቀጠቀጡ ያለበት ሁኔታ ነው ያለው። እያንዳንዳቸው ዋጋቸውን ያገኛሉ። ምን አረግ ሹፌርህና ሁለት ግለሰቦች ወደዚህ ግቢ ሊገቡ ሲሉ እንግዲህ በቁጥጥር ስር አውለናል። እንግዲህ ውድ ተመልካቾቻችን አንድ መኪናውን ይዞ የነበረ ትንሽዬ ቶዮታ እንግዲህ ይዘው ነው የመጡት እቃውን ለመውሰድ ማለት ነው። ሁለት ሌሎች ግለሰቦች ነበሩ ይመስለኛል። እነሱ ነገሩ ላይ ያን ያህል እንትን ያሉ አልመሰለኝም። ብቻ ነገሩን እያንዳንዱ ነገር እናጣራለን። እነሱም ቢሆን ከኔ ባልደረቦች ጋር ቆይታ እያደረጉ ነው። በዋነኝነት እንግዲህ አዛዡ እሱ ስለሆነ ነው። አትታገል፣ አትፈታውም። አይሱ አትታገል። ይሄንን መበጠስ ከቻልክ እስር ቤትም ሰብረህ ትወጣለህ። እሺ ሞክር፣ እስከምትችለው ድረስ ሞክር። እና ሹፌሩም አንድ ከሱ ጋር የነበረውና ሁለት ሰዎች ለህዝብ ምንድነው የምትናገረው? ስለኔ ማንነት በደንብ አስረዳሃለሁ ብያለሁ። እያንዳንዱን ነገር በደንብ አብራራልሃለሁ። እሺ ካሜራውን ታጠፋለህ? ታጠፋም? አላጠፋውም። መረጃ ነው ይሄ ነገር፣ መረጃ ነው። ኦኬ ከዛ ቢዝነስ ሰራበት ነው ስትገባ እያንዳንዱን ነገር አይታል አይደለ? በድብቅ ስቀርጽህ እንደነበረ እኮ ቢዝነስ ሰራ ነው። በኔ ቀርጸ ቢዝነስ ሰራ ነው። ትበተነው ኖሮ ይሄ ሁሉ ነገር እኮ በእጄ ነበር። ያለውንም ገንዘብ ስንት እንደሆነ ታውቃለህ አይደለ? እዛች ልጅ ጋር ስንት ገንዘብ እንዳለ መቼም እውቀቱ ይኖርሃል ብዬ አስባለሁ። ኦኬ ከሷ ጋር እንትን አላችሁ። ይሄንን ወስጄ ቢዝነስ መጀመር እችል ነበረ። እኔ ግን እንዳንተ አይደለም። ወንድ ልጅ በሰዎች እንባ እኔ የምደሰት፣ በሰዎች እንባ እኔ ገንዘብ የማገኝ ሰው አይደለሁም። እሺ እንደናንተ አይነቱን ወንጀለኛ እስር ቤት ስከት ነው ለኔ ደስታ። እኔ እናንተ እንስማማ። ወንድ ልጅ ነህ አይደለ? የምትፈልገውን ብር ልስጥ። ወንድ ልጅ ይሄን ብቻ ነው የሚሰራው። ውጣ በቃ። የምትፈልገውን ብር ልስጥና ውጣ ከዚህ ቤት፣ ከዚህ ግቢም ከዚህ ቤትም ውጣልኝ። አልፈልግም። ከዛ ምን አስበህ ነው? ማን ያሰብኩት ራሴ አቅደዋለሁ። ምን አገባህ? ለምን ፈለግከው? ስንት ብር ነው የፈለግከው? እኔ የፈለግከውን ብር ልስጥህ። ትሰጠኛለህ? እኔ የምጠይቅህን ብር? አዎ ችግር የለውም። አንተ ብቻ ይሄን ካሜራና እዚህ ካለው ይሄ ሁሉ ህዝብ ይዘልኝ ውጣ። እኔ የፈለጋችሁትን ልስጣችሁ። ይዘልኝ ውጣ ከዚህ። ትሰጣለህ? ለነሱም ችግር የለውም እሰጣለሁ። በቃች ነች በቃ እሰጣለሁ። ከዛ ይሄን ካሜራን ይሄንን የያዝከውን ህዝብ ይዘልኝ ውጣ ከዚህ ግቢ። ምደለል ነው የሚመስልህ በገንዘብ? እነሱንም እኔንም በገንዘብ ምደለል ነው። ታዲያ ደልሉ አንድ የመጣችሁት ብንፈልግ እኮ ነገርኩ። ብንፈልግ መጀመሪያም ይህ ገንዘብም ይህ አደንዛዥ ዕፅም በእኛ እጅ ውስጥ ነው ያለው። ማን እንደሆንኩ ታውቃለህ? አታውቅም። ለእኔ አሁን ተራ ሰው መሆን እነሱን ብቻ ያዝኩ ብለህ ነው ደረት የምትነፋው? እጠራልሃለሁ። ጥራቸው እስኪ ጥራቸው። እጠራልሃለሁ። አይገርምም? ከዚህ በኋላ ማለት ነው ምንም አቅም የለህም። እሷን ደግሞ ገላታለሁ ላግኛት። እስቲ መጀመሪያ አቅሙ ሲኖርህ አንተ ከኛ መውጣት ስትችል ነው። ውይ ተማምነህ ይሆናል። ምናልባት ገንዘብን ተማምነህ ከእስር ቤት እወጣለሁ ብለህናል። ስለ ጋሼ እያንዳንዱን ነገር በደንብ ያወቅህ አልመሰለኝም። ሚዲያ ላይ የተከታተልከኝ አልመሰለኝም። ጋሼ ማለት ያሳደገኝ ሁሉ ነገሬ ነው። አባቴ በለው። ስለዚህ የእሱ ተገዥ ነበር፣ የእሱ ባሪያ ነበር ማለት ነው። በጋሻ አትምጣ። ትሰማለህ? እኔ እዚህ የደረስኩት ማንም ሰው የናቀኝ ማንም ሰው ሲያየኝ እንትን የሚለኝ ነው። በጋሼ ነው እዚህ የደረስኩት። ነፍሳቸው ይማርና። ስለዚህ የጋሼ ስሪት ነህ? አዎ ነኝ። ታውቃለህ ጋሼ አሁን ያለበትን ሁኔታ መቼም አይደለ? ምንም ይሁን በቃ በሳቸው ነው እዚህ ጋር እዚህ የመሰለ ሀብት ያዝኩት። እኔ መሰለ ነገር ያዝኩት። የተከታተልክ አልመሰለኝም ነው ወይስ ሚዲያ ላይ አይተኸኝ አሁን እዚህ ጋር ስታየኝ ኦኬ የሚወራል ሰውዬ ነክ?
እኔ ነኝ ጋሼን ከመጀመሪያ ጀምሮ ለዚህ ሁሉ ነገር እዚህ ሁሉ ነገር እገላለሁ። ዝም በል ብያለሁ። ዝም በል አርፈ ቁጭ በል። እሺ ዝም በል እገላለሁ። አንተንም መሳሪያ አምጣው። በመሳሪያ ነው ታረብ እገላለሁ። አስፈላጊ ከሆነ ግንባርን ብዬ ደፋለሁ። እሺ ሰማኛለህ አይደለ? ጋሼ የገባበት ጉድጓድ አንተንም እከታለሁ። ግዳለኛ ግዳለኝ እደፋችኋለሁ። ድፋኝ። አሁን እፈልግሃለሁ። እያንዳንዱን ነገር እንዳታጣልኝ አልናገርም። ድፋኝ። ናውጣለሁ። አልናገርም። ድፋኝ። ከካሜራ ጀርባ ያላችሁት ሁላችሁም ዕቃችሁን ሰብስቡና አሁኑኑ እንሄዳለን። ይሩጣ ብያለሁ። ውጣ ክፈተው። አርፈህ ቁጭ በል። እሺ ተረጋግተህ ቁጭ በል። እንግዲህ ወደ ምን ልታረገኝ ነው? ገና ብዙ ነገር አደርግሃለሁ። አስፈላጊ ከሆነ ከዚህም በላይ ድብደባ፣ ከዚህም በላይ ስቃይ እንዲደርስብህ ማድረግ ይችላል። አልናገርም። ብትደባደብ ወደህ ነው የማትናገራ? ቀና በልና አሁን አናግረኝ። ቀና በልና ተናገር እያልኩ ገና አሰቃይሃለሁ። እሺ ወይ ቅድም ስቅ አልነበረ? ሳቃ አሁንም ደም እንባ ነው የማስለቅስህ። እሺ እሺ ዮርዲ እንግዲህ ያው ባንቺ መሰረት ነው እንግዲህ አንቺ ይሁሉ እሷን ከቅድም ጀምሮ ስትዝት ነበረ። አሁንም ቢሆን ጣትን ወደ እሷ መቀሰርን አቁም። እሺ ጣትህን እቆርጥልሃለሁ። አርፈህ ማትቀመጥ ከሆነ ጣትህን እቆርጥልሃለሁ። እንግዲህ ያው በስተመጨረሻም ቢሆን ነገሮችን ተባብረሽናል። ያገኘናቸውም ነገሮች እንግዲህ በጣም ብዙ ነገሮችን አግኝተናል። እንግዲህ ውድ ተመልካቾቻችን ያሉትን ነገሮች እንግዲህ በእኛ ቁጥጥር ውስጥ አድርገናል። እንዲሁም ምን ቁጥጥር ያደረጋችሁት ነገር የለም። ለህግ አካላቶችም ሰጥተናል። አርፈህ ዝም ብለህ ቁጭ በል። ምንም አፍ የለህም የምታወራበት። ስለዚህ ያለውን ነገር እንግዲህ ገንዘቡንም ቢሆን እኛ ጋር የነበሩትን ማደንዛዥ እጾች ለህግ አካላቶች አሳልፈን ሰጥተናል ማለት ነው። ስለዚህ እነሱም የሚያደርጉትን ከህግ አግባብ የሚያደርጉትን ያደርጋሉ ማለት ነው። እኛም ደግሞ ስራችንን ምርመራችንን ስንጨርስ እሱንም ቢሆን አሳልፈን ለህግ አካላት እንሰጣለን። በአንተ ጉዳይ ላይ ግን እመነኝ ከበር ላይ አርቅም። እዛው በር ላይ መጠበቅ ካለብኝ እዛው ቆሜ እጠብቃለሁ። ደበደብኩ ብለህ ነው? ዛሬ ብትደበደበኝ ነገ አንተንም ትደበደባት። እሺ ገና አሉልክ። እኔ እዚህ አስረህ ብከተኝ አሉልህ፣ ይመጡልሃል። እያንዳንዳችሁን ለቃቅሜ ከታለሁ። ማን የት ታገኛቸዋለህ? ብዙዎቹን ከትቻለሁ ታውቃለህ። እነሱ በእኔ በኩል ስላገኛቸው ነው። ችግር የለውም። ማይታወቁ ስንት አሉ። ከሀገር ውጭም ከሀገር ውስጥም አሉ። ስንት አሉ። ጥሩ ነው ትናገራታለህ። ማን ይህንን ቃልህን በኋላ እኔ ብናገርም እነሱ እንትን ይሉካል። ችግር የለውም። አንተ ግን ህይወትን ካልፈለግከው አርፈት ብትቀመጥ ይሻላል። በቃ ይሄ ነው ዛቻ። እችን ብቻ ነው የምዝተው። ዝም በይ አንተ አርፈህ ቁጭ በል እያልኩ ነው። ጣትህን ከእሷ ላይ አንሳ እያልኩ ነው። እቆርጥልሃለሁ። ጣትህን እሰብርልሃለሁ። እሺ ሰማኛለህ አይደል? ምንድን ነው ያልከው? ጣትህን እሰብርልሃለሁ። የስንት ሰው ሰብረሃል? ይምጡ ይግቡና እንደ ቅድሙ አርህን ያብሉ። ማን የምትፈልገው እሱ ነው። በእሱና አቅማችሁ እሱ ነው። ሌላ አቅም የለም። ምንድን ነው አቅማችሁ? ገንዘብ እኛና እያሳየን እኮ ነው። እያሳየን ዝም በይ ትሰማኛለህ? እሷ አጠገብ እንዳትደርስ እሺ። እሷ አጠገብ እንዳትደርስ። ምን አገባህ አንተ? እኔና እሷ የምናወራው ነገር ስትነግረኝ ይህን ሁሉ ነገር አንተን አሳልፋ ትሰጠኝ ቃል ገብቼላታለሁ። ማንም እንደማይናገራት ቃል ገብቼላታለሁ። ሰማኛለህ? ቃሌን እንዳጠፋ አታድርግ፣ አለበለዚያ እዚሁ ደፋለሁ። አንተ ኦኬ ተፈራርማችሁን የመጣችሁት ቀና በልና ያንዳንዱ ነገር ትነግረኛለህ። ሁለታችሁ ይኸውልህ ሌላ ነገር እንዲደርስብህ ማፈልግ ከሆነ አርፈህ ቁጭ ብለህ የተፈጠረውን ነገር እያንዳንዱ ነገር ምንድነው የምነግርህ? ምን ትፈልጋለህ? ከኔ አፍ ምንድነው የምትፈልገው? እያንዳንዱ ነገር እንዴት ስታደርጉ እንደነበር ይሄንን አደንዛዥ ዕፅ ልትበትኑ እንደነበር ታውቀዋለህ። እያወቅህ ለምን ትነግረኛለህ? አውቃችሁ አይደል ሁሉ ደርሳችሁ የመጣችሁት? እያወቅህ ለምን ከኔ አፍ ምንድነው የምትፈልገው? አፍህን ዘግተህ ቁጭ በል። እሺ አፍህን ዘግተህ ቁጭ በል። እሷ ስትናገር አፏ ላይ የምትቆመውን ነገር ታቆማታለህ። እንድታወራ አልፈልግም። ኧረ እውነቱን እንዳልናገር እያንዳንዱን ነገር ትናገራለች። ገና ሁላችሁንም ታወጣለች ዘርዝራ እያንዳንዳችሁ። የት ያሉት? ቆይ እኔ የምለው ዮርዲ በመጀመሪያ እሱን ስታየው በጣም ደንግጠሽ ነበር እና ታውቂዋለሽ ነው ከዚህ በፊት? እንዴ አውቀዋለሁ። እኔ እኮ አርፈህ ቁጭ በል አንተ አርፈህ ቁጭ በል እያልኩ ነው። ከጋሼ ጋር እኮ በቃ ቀኝ እጅ ማለት ይችላል። እኔ ድሮ ታዲያ እንዴት ነው በስልክ ያላወቅሽው? ነበር የሚመስለው። አባቴን አትናገሪ። እሱ መሆኑን አላውቅም ነበረ። አባቴን አታውሪ። ደነገጥኩት። ምክንያቱም እንደዚህ አያደርግም ነበር። እንዴ ከሱ ጋር ነበር እኮ። እሱ በህይወት የለም ብለሽ ነው የምታወሪው? በህይወት የለም ብለሽ ነው የምታወሪው? አፍህን ዝጋና ቁጭ በል። ስለዚህ ማለት የጋሼ ልጅ ነበር የሚመስለኝ ማለት ሁሌ ከጋሼ ጋር ነበር ማለት ነው። ከስሩ አይጠፋም ነበረ። በቃ በጣም ነበር የሚያምነው የሚወደው። እሱም ከስሩ አይጠፋም ነበር። ሁሌ እዛ ነበር። እንዴት አሁን እንዴት ምን አስበህ ነው? ቆይ ለምን እንደዚህ ያደረግከው? ዝም በይ። በፊትም የሱን ቆሻሻ ስራ ሲሰራ ነበር ማለት ነው። ሲሰራ ነበር ግን
እንደዚህ ጊዜ ጠብቆ እንደዚህ ያደርጋል ብዬ አልጠበቅኩም። በዛ ልክ እሱ አልመሰለኝም ነበረ። ለካንቺ ወጥመድ ይዘሽ ነው የጠበቅሽኛ ወጥመድ። ስለዚህ ዝም በይ። ጋሼ ብዙ ነገር አድርጎልኛል አዎ የምትለው አባቴ ነው። በቃ ብዙ ነገር አድርገናል ከሱ እንደዚህ ጋር። አይነት ወንጀል እያሰራ ይሄ እንደዚህ ወንጀል ነገር- አይደለም፣ ይሄ ስራ ነው። ከገባችሁ ስራ ነው። እሺ ወንጀል አይደለም። ወንጀልና ስራ ማወቅ አለባችሁ። እንደዚህ ነው ስራ። በቃ አንተም ስንቱን ህይወትን ወጣት ቀይር። እያበላሸህ ቅድምም ነግሬያለሁ፣ ህይወትን ቀይር። ይሄ ምንም አያደርግልህም። በአንተ ወንጀል በአንተ ተልካሻ ስራ ነው ይሄ ህይወቴን ወንጀል የምቀይረው። አይደለም። በቃ ይሄ ወንጀል አይደለም። ብዙ ብር አሁን- በአንድ ነገር ብዙ ብር ነው የምታገኝበት። ይሄ ወንጀል አይደለም። እሺ ይሄ ወጣቶችን ህይወት እኮ ነው የምታበላሸው። ይሄ እንዴት ነው ይሄ ነገር ሊገባ ያልቻለው? ይሄ እንዴት ነው ይሄን ነገር ልትረዳ ይሄ ያልቻልከው? ወንጀል አይደለም። ከዚህ በላይ ምን አባለ ይሄ ስራ ወንጀል ፈለግ? አይደለም። ስንቶቹ ይገባላ? ሰዎች እኮ ይወስድ ታጠፉ ነበር አይደል እንዴ? ማን ስንቶቹን ህፃናቶች ምን አገባን? እኛ ስራችን ነው እየሰራን ያለ ነው። የማንም ህይወት ይጥፋ። በቃ ዋና ብሩ ይገኝ። ምን አይነት ጭካኔ ማለት ውድ ተመልካቻችን እንዴት አድርጎ እነዚህን ሰዎች እያሳደጋቸው እንደነበረ ምን አይነት ጭካኔ በውስጣቸው እያሳደረ እንደነበረ እንግዲህ መመልከት ትችላላችሁና ስለዚህ ያንተ አይነት ብዙዎች አሉ ማለት ነው። በዚህ አይነት አሉ ማይቆጠሩ ገና ስንት ሺህ አለ። እመነኝ እኔም ብገናኝ እለቃቅማችኋለሁ። ይመጡልሃል። እያንዳንዳችሁን እለቃቅማችኋለሁ። ማን? ትሰማኛለህ? እነሱ ሁላችሁንም። ጀረጋግሮ ይጠብቀዋል፣ ይገሉዋል። ይኸውልህ እኔ ብቻዬን አይደለሁም። የህግ አካል ከኔ ጋር አለ። ምን ያው እንዲሁም እነዚህ ህብረተሰቡ ምንድን ናቸው? ከኔ ጋር ነው ያለው። ምንድን ናቸው እነዚህ? እነዚህ እኮ ቅድም አልሻልካቸውም አይደል እንዴ? ማን? አፍህን ብቻዬን ነኝ፣ አዘግተውሃል እኮ። ብቻዬን ነኝ። እነዛ ባልደረቦችህስ? ትንሽ ናቸው፣ ትንሽ ናቸው። ገና ይመጣሉ። እኔን የሆነ ነገርና እነሱ የሆነ ነገር ብታደርግ ይመጡልሃል። ከሀገር ውጭ ስንት አሉ እኔ ይመጣሉ። አንተን እደፋሃለሁ። ይምጡ፣ ይህንን ሁሉም ይምጡ። እቃ የሚልቁት ከውጭ አሉ፣ ይመጡልሃል። እንደውም በጣም የምንፈልጋቸው እነሱን ነው ይመጡልሃል። በዋነኝነት ይህንን ነገር የሚሰሩትን ሰዎች ነው እኛ የምንፈልገው። እስቲ እዚህ ጋር የምታውቂው ነገር አለ እና አንቺ ምንም ይህ ነገር አታውቅም። ከየት እንደሚመጣ ምንም እንደነበረ የምታውቂው ነገር የለም። አርፈሽ ተቀመጥ። አንቺ ዝም በል፣ አፍን ዝጋና ቁጭ በል ብያለሁ። የምታውቂው ነገር ነበረ ይህን ዕቃ ይኸውልህ፣ ከየት እንደሚያመጡ እንዴት እንደነበረ እንዳልኩ የኔ ስራ በቃ የኛው ብቻ ስለነበረ እኔ ኬት ይምጣ እንዴት ይሁን ማቆ ነገር የለም። በቃ ገብቷል አይደለ? ይኸውልሽ ምናልባት እንደው ጋሼ እንግዲህ አንቺ ጋር ብዙ ጊዜ በተደጋጋሚ ይመጣ እንደነበረ ነግረሽኛል እና ቢሮ ቁጭ ብሎ ሲያወራ ልትሰሚው ትችላለሽ፣ ወይም ደግሞ እንዲሁ በሁኔታዎች ወይ ሲያወራ በተደጋጋሚ ሲጠራቸው የምትሰሚያቸው ስሞች ካሉ ወይ ደግሞ የተለያየ ሀገር ሲጠራ የምትሰሚው ስሞች ካሉ እስቲ ስለነሱ ጥቆማ። ምንም የምታውቀው ነገር የለም። ምንም አንተ አፍን ዝጋና ቁጭ በል ብያለሁ። አንገትህን ብዬ እንዳልደፋ ሰማኛለህ? አንገትህን እንዳልልህ አርፈህ ቁጭ በል እሺ። ይኸውልህ የተለያዩ ሀገሮች ቢዝነስ እንትን ይጻጻፋል። ገብቷል አለው ግን ይሄናል ዲቴሉን አላውቅም። ግን የትኛው ምን እንደሚመጣ ምን እንደሚመጣ አላውቅም። ግን ብዙ ሰዎች አሉት ውጭ ምናምን አብሯቸው የሚሰራ ምናምን አሉ የሚያውቃቸው። ግን እኔ የስራ ድርሻ እዛ ስላልነበረ ብዙም ማውቀው ነገር የለም። እሱ ነበር 24 ሰዓት ከሱ ጋር የነበረው። አንተ ዝም በል፣ ስሜን አትጥሪ። አንተ አፈን ዝጋና ቁጭ በል። ገንዘብ እሺ፣ በብዛት አንቺ አሁን እንግዲህ ገንዘቡ ላይ ዋነኛ ያለሽበትና ይህንን ነገር በዝርዝር በደንብ ታውቂያለሽ ብዬ አስባለሁ። እና ከየት ሀገር በደንብ ወይ ገንዘቦች እንደምትልኩ ከየት ሀገር ገንዘቦች በደንብ እንደሚመጣላችሁ ምናልባት ዝርዝር መረጃዎች አንቺ ጋር ይኖራሉ። እነዚህ ነገሮች እንግዲህ አሁን ላይ ምናልባት ጭንቅንቅ ውስጥ ያለሽበት ሁኔታ ሊሆን ይችላል። አስታውሰሽ ችግር የለም አንቺ ጋር ያሉ ፋይሎች አንቺ ጋር ያሉ መረጃዎች ካሉ ለእኔ ባልደረቦች አሳልፈሽ ትሰጫለሽ። እሺ ግን እያንዳንዱን ነገር ለማስታወስ መቻል መሞከር አለብሽ። እሺ እና ማንኛውም ነገሮች ለእኛ ጠቃሚ ናቸው። አንተ ደግሞ እሱ ነው ደግሞ ዝም በይ፣ ነገር ምናምን አትበይ። አንተ ምን አገባህ? አንተ አፍ የለም ገና አንተ ራሱ ትለፈልፋታለህ። እያንዳንዱን ነገር የምትናገር ነው የሚሆነው። እሺ አንተ እኔ ወደ ሳይሆን በግድ እሱና ትናገራታለህ። ያለ ባልደረቦቼ አፈር ሲያስልሱ ያኔ ትናገራታለህ። ኧረ በድብድብ ነው እንትን የምትሉት። አንተ በገንዘብ እየተመካህ አይደለ? ገንዘብ ይሻላል፣ ከምት ገንዘብ ይሻላል። አሁንም ቢሆን እነዛ ለጋሼ ሲሰሩለት የነበሩትን የህግ አካላቶች ተማምነህ ከሆነ እነሱ አሁን ላይ አይሰሩም። እመነኝ፣ አሁን ላይ እነሱ የሚሰሩ አይሆኑም። ለምን? እነሱም ቢሆን ብል ታረጋቸው ነው። ይኸውልህ ጋሼ መሞቱን ካረጋገጡ በኋላ በብዙ ነገር እንደምትፈለግ እስቲ ፈልጉ። የእኛን ነገር ብዙ ነገር ይዛል። እያንዳንዱን ነገር ገና አጋልጣለሁ። ሰማኛለህ? ሁሉንም ነገር አጋልጣለሁ። ዋጋችሁን አስከፍላችኋለሁ። ነገርኩ። እሱን ነገር በሱ በሂሳብ እኔ እናንተ እንተማመን። ፋይሉን ታጠፋልኛለህ፣ ብሩን እሰጥሃለሁ። እኔ አንተን ተራ ብር የምፈልግ ነው ይመስልህ? ታዲያ የኛ ተራ ነገር ነው ሚዲያ ላይ ለመልቀቅ እንትን እዚህ የመጣ። እኔ የምፈልገው ህብረተሰቡን ነፃ ማውጣት ነው የምፈልገው።
ህብረተሰቡን ከዚህ ነገር ውስጥ ነፃ ማውጣት ነው የምፈልገው። ለህዝቡ ብለህ ነው እዚህ መጣ። በዚህ የምትበክሉትን በዚህ ስንት ወጣቶች እንደምታበላሹ ሳይገባ ቀርቶ ነው። ይሄ እኮ ጥሩ ነገር ነው። አታውቅም። ከአንተ ጋር ይኸውልህ በምንም አይነት መልኩ መግባባት አንችልም። ትሰማኛለህ? እኔ እንደናንተ አይነት ደነዝ ሰዎችን ወህኒ እየከተትኩኝ ዋጋችሁን እሰጣችኋለሁ እንጂ ከእናንተ ጋር የምደራደርበት ምንም ምክንያት የለኝም። ትሰማኛለህ አይደለ? እናያለን። አንቺ ደግሞ ስለሱ ማንኛውንም የምታውቂውን ነገር እያንዳንዱን ለእኔ ትነግሪኛለሽ። ተግባባን አይደል? ምንም ነገር እንዳትይ እሱን ተከለከላት እንደሆነ እናያለን። አንቺም ያልሆነ ህይወት ውስጥ ነው የምትገቢው። ምንም ህይወት ውስጥ አልገባም። አልቋል በቃ። ዝም በይ። እገልሻለሁ። አርፈህ ቁጭ በል እሺ። ትሰማኛለህ? አርፈህ ቁጭ በል። ከዚህ በኋላ ምንም የምታመጣው አንተ እዛ ጋር ስለሰበሰብክ ነው ደረት ነፍተህ የምታወራ ያ ሁሉ ህዝብ። ይኸውልሽ ዮርዲ እኔ ከአንቺ ጋር አሁን ብዙ ነገሮችን መተማመን ላይ ደርሰናል። ብዙ ነገሮችንም አውርተናል እና ከሱ ጋር እንግዲህ እሱን በደንብ አውቀዋለሁ ብለሻል ማለት በስልክ እንዴት ልታውቂው እንትን ያላልሽው? ከሱ ጋር ከዛ በፊት አትደዋወይም ነበር ነው? እንዴት ነው እሱን መሆኑን ልታውቂ ያልቻልሽው? ማለት ያው ከሱ ጋር ነው አብዛኛው ጊዜ ከጋሽ ጋር ነው የሚውሉት። ከኔ ጋር ብዙ የሚያገናኘን ስራ የለም። ባይን ነው እንጂ የምንተያየው። ይሄ መደዋወል ማውራት ምንም፣ ምክንያቱም የተለያየ ድርሻ ነበር። እኔ ከሱ ከጋሽ ጋር ነበረ የሚውለው እና ስልኩም የለኝም አናወራም ነበረ። በቃ ባይን ነው እንደዚህ ሁሌ ስለማየው ባይን አያዋለሁ። በቃ እንዴ ይሄማ ልጁ ነው የሚሆነው ብዬ ነበር ሁላ ማስበው። እንደዚህ ጠላቱ ይሆናል ብዬ አላስብም ነበር። ጠላትም አንቺ ነሽ። ዝም በል አልቆላል። ዝም በይ። ከዚህ በኋላ ማናችሁም ብትሆኑ ምዝቱበት ወይም ደግሞ የምትፎክሩበት እጄ ስለታሰረ ነው። እሺ እዛው በጥፊ ምን አባል ታረግ ነበር ብዬሽ እዛ እዘርርሻለሁ። አሁን አልቆላል። አሁን ዝም በል። ንገሪኝ። አንቺ ችግር የለውም ሁሉንም ነገር ለኔ ንገሪኝ። የተፈጠሩትን ነገሮች ስለሱም ያሉትን እያንዳንዱን ነገሮች ማንኛውንም ነገር የሚሰራቸውን ወንጀሎችም ከሱ ጋርም አብረው የነበሩትን ከሱ ጋር የሚንቀሳቀሱ የነበሩትን ሰዎች የምታውቂ ከሆነ እያንዳንዳቸውን ነገር ለእኔ ትነግሪኛለሽ ማለት ነው። ግልጽ ነው አይደለ? ምንም እንዳትናገር። አንተ ልቀቃት ብያለሁ። እገልሻለሁ። ከእሷ ጋር ዝም በል አንተ። እገልሃለሁ። አርፈህ ቁጭ በል። አጥፋውና ካሜራ ና ግባ